ማርያም ለተጸጋ ተፈስሒ ለስመ ረከብኪ ሞገስ ተፈስሒ እግዚአብሔር ምስሌኪ። ብዙ የእምነት መስራቾች አሉ፣ ሞተው አልተነሱም። ማተነሳ ዞራስተራኒዝም የመሰረተው ዞራስተር ሞቷል፣ አልተነሳም። መቃብሩ ከተገኘ አጥንቱ በዛ ነው። ኮንፊውሸስ ሞቷል፣ የኮንፊውሽኒዝም እምነት መስራት ነው። ሞቷል፣ አልተነሳም። መቃብሩ ከተገኘ አጥንቱ በዛ አለ። በሌላ እምነት ያላችሁ ራሳችሁን መርምሩ። የቲፎዝነት ጉዳይ አይደለም። ስለ አራት ማንቸስተር እንደ አርሰናል ስለ ማንቸስተርና ስለ አርሰናል እናወራበታል። የነፍስ ጉዳይ ነው። የት ነው ያለኸው? ጊዜ ማን ባለ ጊዜስ ማን ነው? ልትሆን ፈለግክ አንተ ባለ ጊዜ ታው እማሆይ እንዳቅምሻለኝ ያለ ሰው አባ ናቸው። እማሆይ ጋር የሄደች ህልማየው ዛሬ ያንቺ ሊፈታ ነገም ትመጣለች። እማሆይ ደግሞ ምን አየሽ? ይሄን ታየው አንድ ቀን ጉድ መጣ እኮ መላከ ሰላም እማሆይ ምን እንዳለች እኮ አባቴ እርሶ ለትንሣኤ ሲገቡ ቅዳሴ የሚለብሱትን ልብስ ለብሼ ያን የሚሉትን የወርቅ መስቀል ይዤ ኧረ ተይ ያንን የወርቅ ጽላ ይዤ እማሆይ እንዳቅምሻለሁ። አንሰ ፄዋ እኮ ሰብ አለ ዳዊት፣ እኔ እኮ ትል ነኝ ሰው አይደለሁም። ምኑን በሀበሰብ እኔ እኮ በነ ልጄ በወለድኩት ልጄ በአቤሴሎም የተናኩ እኮ ነኝ እኔ። ምኑን በሀበሰብ በትውት በውስጠት ኧረ ተቀምጠው የሚጠጡ ሁሉ እኔን ይዘፍናሉ አለ። አይገርም? ተቀምጠው የሚጠጡ ሁሉ እኔን ይዘፍናሉ። አንተ ምረኸኛል። አንዳንዴ እግዚአብሔር ይምራችኋል፣ ሰው አይምራችሁም። ኧረ እንደው በራሳችሁን የማትምሩ ሰዎች አላችሁ። እግዚአብሔር ምሯችኋል፣ ራሳችሁን ግን አትምሩ። ሁልጊዜ እንዲያርጌ ንስሐ ከገባችሁ በኋላ ያን ኃጢአታችሁን እንደገና እየጨመቃችሁ ልክ እግዚአብሔር መሐሪ ያልሆነ ይመስል አልማረኝም በአንተ ቸርነት አትኖርም፣ በእኔ ሥራ አልሰብክም። በእግዚአብሔር ቸርነት በከመ ምሕረትከ አምላክነ ወአኮ በከመ አበሳነ፣ እንደኛ በደል አይደለም። አንተ እንደ ቸርነት ነው። የሚምረን በቸርነቱ ነው። ይቅር የሚለን በቸርነቱ ነው። የሚያቆን በቸርነቱ ነው። ቀና የሚያደርገን በቸርነቱ ነው። የሚደግፈን በቸርነቱ ነው። የሚመራን በቸርነቱ ነው። የእኛ ሥራ ወይስ የሱ ቸርነት? ምን አላችሁ? የቱ ይሻላል? 40 ዓመት ባህታዊ የሆነ መነኩሴ አንድ ቀን ጌታ መጣ። 40 ዓመት ሳይበላ ሳይጠጣ 40 ዓመት ይቻላል? አይቻልም። መጣና ልጄ አለ እንደ ሥራህ ልስጥህ እንደ ቸርነቴ አለ። ሰውየው ምን ይመልስ? 40 ዓመት የተጋደለ ምን ይመስላችኋል? አይ ቸርነትህን ለዓለም ሰዎች አድርገው እኔ 40 ዓመት አልተጋደልኩም ምን ስለዚህ እንደምን ይስጠኝ 40 ዓመት እንደተጋደልኩበት። እሺ እግዚአብሔር እሺ ነው ሁልጊዜ የሚለው። በደግ ነገር እሺ ይበላችሁ፣ ክፋትንም ያርቅላችሁ። እሺ አለውና ሄደ። አንድ ቀን ካደረ በኋላ ራበው። አንድ ቀን ካደረ በኋላ ጠማው። ለ40 ዓመት የተጋደለ ባህታዊ ጠማው፣ ራበው። ቢፈልግ ምግብ የለም በባቱ ወጣ ምግብ ሊፈልግ ሄሮ ቢለምን ሰው እጅ እግር እያለ ነው እንደተለምን አንተ አሉት። እጅ እግር እያለ ተለምናለህ እንዴ? አይኑ ለፈረጠ እጅ እግሩ ለተቆረጠ ነው ስጡ የሚለው እንጂ ሙሉ ጤነኛ ሆነ እንዴት ተለምናለህ እያሉ የሚሰጠው አጣ። በኋላ አንድ ቦታ አረን እኮ ባህታዊ ነኝ አለ። ባህታዊ ነህ? አዎ 40 ዓመት የተጋደልኩ ባህታዊ ነኝ። እባካችሁ የ20 ዓመቱን ውሰዱና የሚበላ ስጡኛል። 20 ዓመቱን በምግብ 20 ዓመቱን በመጠጥ የተጋደለ ነው። ባዶውን ቀራ። ተመለሰ ወደ ገዳሙ። መጣ ያደግል አምላክ የድንግል ልጅ ኢየሱስ ክርስቶስ መጣ። እንዴት ነህ አለው። እግዚአብሔር ይመስገን ጌታዬ፣ በአንተ ቸርነት አለው አለው። እንደ ሥራህ ልስጥህ እንደ ቸርነቴ አለው። ጌታዬ ሆይ እንደ ቸርነትህ አለው። ለካ ቸርነት ሲርቀው መራብ አለ። ቸርነት ሲርቅ መጠማት አለ። ቸርነት ሲርቅ ንዴት አለ፣ መውደቅ አለ። ለካ ደግፎ 40 ዓመት የኖረ እግዚአብሔር ቸርነት ነው። እንደ ቸርነት አለው። እንደምን እንደ ቸርነቱ ያደርግላችሁ።
ሕይወታችሁን የበረከት ያድርገው። እንደ ቸርነቱ በቀኝ ያቆማችሁ፣ እንደ ቸርነቱ መንግስቱ ይክተታችሁ፣ እንደ ቸርነቱ እንደምትፈልጉት ነገር ያደርሳችሁ። አይችልም እንዴ? አያደርግም እንዴ? የኔና የእናንተ አምላክ እናመሰግነዋለን። ስሙ ለዘላለም ምስጉን ይሁንልን። አንተ እዚያው አቆሰል ዳዊት ይገርማል። እኔ ሰው አይደለሁም ትል ነኝ ይደንቃል። ያ ትልቅ ሰው አብርሃም ራሱ አይገርማችሁ? የሚገርም እኮ ነው። አብርሃም ምን ተብሎ እንደተጠራ አርከ እግዚአብሔር ምን ማለት መሰለህ? የእግዚአብሔር ጓደኛ። የእግዚአብሔር ጓደኛ የተባለ እኮ አብርሃም ነው። ይስሐቅም ያዕቆብም እንደዛ ነው። አርከ እግዚአብሔር እኮ ነው የተባለ የእግዚአብሔር ጓደኛ። አሁን አንተ ትፈራላችኋል። የእግዚአብሔር ጓደኛ ናችሁ። ቀራላችኋል። ትንሽ የመሳቀቅ አይደል? ጓደኛ ነሽ የእግዚአብሔር። እየሰማኸኝ ነው አንተ ገብረ ማርያም? የእግዚአብሔር ጓደኛ ነው። ኦርቶዶክስ እስከሆናችሁ ድረስ ጓደኛ ናችሁ። ሄኖክ አካሂዱን ከእግዚአብሔር ጋር አደረገ የሚል ቃል ታገኛላችሁ። ሄኖክ አካሂዱን ከእግዚአብሔር ጋር አደረገ። ሄኖክ አካሂዱን ከእግዚአብሔር ጋር አደረገ ማለት ከማን ጋር እየሄደ ነው? ሄኖክ ከማን ጋር እየሄደ ነው? ሲራመድ ከማን ጋር ነው የሚሄደው? እና የእግዚአብሔር ጓደኛ ሆኗል አልሆነም? ኧረ እግዚአብሔር ሁሉንም ነው የሚሆነው ወገኖቼ። አንተ አቡነ ወአንተ እምነ፣ አንተ አባታችን ነህ፣ አንተ እናታችን ነህ። ሁሉንም ነው የሚሆንላችሁ እግዚአብሔር። ስሙ ለዘላለም የተመሰገነ ይሁን። ሁሉንም ነው የሚሆነው እግዚአብሔር። እኔና እናንተ አምላክ ኢየሱስ ክርስቶስ ምን ማህበረሰብ ይመጣል እኮ ወትውት በውስጥ ህዝብ ይመጣል እኮ መጥቶ እዚህ ጓደኛ ጭራሽ ከብቶች በረት። ኧረ ድንቅ ነው። እናመሰግነዋለን። እኛ የተዋህዶ ልጆች እናከብረዋለን። እኛ የተዋህዶ ልጆች ከብቶች በረት መተኛቱን አናይም። አንሰ እፄዋ አቆሰም ምኑን በሀበሰብ ወትውት በውስጥ ህዝብ። እኔ ዳዊት የተናቅኩ ነኝ አለ። እየሰደቡት ልጁ አቤሴሎም እያሳደደው። አቤት አንድ ቀን ዳዊት ልጁ የወለደው ልጁ ከጌት ፍልስጤም አኪጦፌል የሚባል ምናምንቴ ሰው ቀጥሮ መልካም ነገር ካፋቸው የማይወጣ ክፋት ብቻ፣ መለየት ብቻ፣ ስድብ ብቻ፣ ኃጢአት ብቻ፣ እውሸት ብቻ፣ አድመኝነት ብቻ፣ ሴረኝነት ብቻ፣ እንዲህ አይነቱ ይላል እግዚአብሔር መጨረሻ ላይ አሳብደዋለሁ፣ አስጨንቀዋለሁ ይላል እግዚአብሔር። ከዚህ ይሰውራል። አኪጦፌል የጌት ሰው ነው፣ ፍልስጤማዊ ነው። ፍልስጤም የዳዊት ጠላት ነው። ይሄን ክፉ ሰው ሄዶ የገዛ ልጁ የወለደው አቤሴሎም ይሄን ሰው ቀጥሮ አኪጦፌል ደግሞ መጥቶ 10,000 ጦር ይዞ ያንተን አባት እኔ ነኝ የምገለው አለ። የመከረው ምክር ለሰው አይወራም። አባት ሚስት ጋር ግባ ነው ያለው ልጁ። አባት ሚስት ጋር ግባና አባትን አሳፍረው ነው ያለው። ይህ አይነት ርኩሰት እግዚአብሔር ከዚህ ይሰውራችሁ። አንድ ቀን ማታ ነው ዳዊት ንጉሥ ዳዊት ሆይ ዛሬ በዚህ እንዳታድር፣ ዛሬ ሊገድል ቀርቧል። ቶሎ ብለህ በዚሁ ምሽት ዮርዳኖስን ተሻገርና ሂድ። መጣ ሊገድል ነው ተባለ። ዳዊት ከባለሟሎቹ ጋር ወዲያውኑ ከሚከተሉ ሰዎች ጋር ሮጦ ዮርዳኖስ ሊሻገር ሲሄድ ልክ ከረሞጫው በደረቱ ወደቀ። ቅዱስ ዳዊት ወደቀ። እንደዚህ እዛው ሆኖ የጸለያት ጸሎት አለች። ያቺን ጸሎት የሚያውቃት ማለት ነው። መዝሙር ስንት 69 በደረቱ ወድቆ የጸለያታል። እሷን 7 ጊዜ ጸልዮ እግዚአብሔር ወይ ድረስልኝ ቢል እግዚአብሔር ፈጥሮ ነው የሚደርስለት። ወይት ጎንዲ ነው የምትለው። ወይት ጎንዲ ትላለች። ምን ማለት መሰላችሁ? አምላኬ አትዘግብኝ ፈጥረህ አድነኝ። ተመልከቱ፣ እንደዛ ነው የምትለው። 7 ጊዜ ፍጹም ቁጥር ስለሆነ 7 ጊዜ ሲጸልያት አንድ ሰው ወይም አንድ ሴት ፈጥኖ የእግዚአብሔር ረድኤት ወደሱ ይቀርባል ይላል። እግዚአብሔር ፈጥኖ ይድረስላችሁ። ከዛ በኋላ አቤሴሎም ምን እንደሆነ ታውቃላችሁ። የራሱ ጸጉር ነው ዛፍ ላይ ሰቀለው። አኪጦፌል የጌት ሰውን ታውቃላችሁ። ወደ ሀገሩ ተመልሶ ራሱ ነው ታንቆ የሞተው። ዳዊት አልገደላቸውም። እግዚአብሔር መልስ ይሰጣል። አይሰጥም ብላችሁ ነው እግዚአብሔር መልስ ይሰጣል። እኔ በማደሪያዬ ሆኜ በጸጥታ እመለከታለሁ ይላል እግዚአብሔር። እግዚአብሔር እኮ ይመለከታል። አይመስላቸውም እንጂ ብዙዎች በስልጣን ላይ ሲወጡ አይመስላቸው፣ ገንዘብ ሲያገኙ አይመስላቸው፣ ዝና ሲኖራቸው አይመስላቸው። እግዚአብሔር ግን ምን ይላል? እኔ በማደሪያዬ ሆኜ እመለከታለሁ። አሕዛብ ሁሉ በፊቴ በሚዛን ላይ እንዳለ ትንሽ ትቢያ ናቸው። በገንቦ ውስጥ እንዳለ ትንሽ ጠብታ
እግዚአብሔር ውስጥ ጽርሐ መቅደሱ እግዚአብሔር በመቅደሱ ነው። እግዚአብሔር በመንበሩ ነው። የራሔልን እንባ የተመለከተ ሰማይኩ ጋሮሙ ለሕዝበ የሕዝብን መከራ ወረዱያ። አሁንም ለእኔና ለእናንተ ይውረድልን የሰማይ አምላክ። አይችልም፣ ማዳን አይችልም፣ ማውጣት አይችልም፣ ከመከራ አይሰውርም። ዛሬ ሕይወትን ሊቀይር አይችልም። ዛሬ ኑሮ ሊቀይር አይችልም። ዛሬ በረከት ሊሰጠን አይችልም። ዛሬ የምንመኘውን ሊያደርግልን አይችልም። አይችልም ወይ? ንገሩኝ። የሰራዊት ጌታ እግዚአብሔር አይችልም ወይ? ተናገሩ። ይችላል አይችልም? ኧረ ማን ይመስልህ? ከምናመልክ እግዚኦ እኮ ነው። ከአማልክት የሚመስልህ ማን ነው? ራሱ ተናግሯል። እኔ እግዚአብሔር የሚሳነኝ የለም። ሰማችሁት? ልበ አምላክ ዳዊት ራሱ ተናገረና ኢየሱስን ከሩቅ አየው። ኢየሱስን ከሩቅ ነው። ኢየሱስን ምን አለ? አንሰ ጽዮን አቆሰብ አለ። ለክርስቶስ ሲተረጎም ይሄ እኔ ሰው አይደለሁም ማለት ሰው ብቻ አይደለሁም። ወአቆሰብ ሰው ብቻ አይደለሁም ማለት ሩቅ ብእሲ አይደለሁም። እኔ አምላክ ነኝ። ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ የነሳው እኔ አምላክ ነኝ። አንሰ እፄ ወአቆሰብ እንደ ንብ ባለ ሩካቤ ይላል አባ ሕርያቆስ ቅዳሴ ማርያም። አንሰ እፄ ወአቆሰብ በሩካቤ የመጣሁ አይደለሁም ያለ ወንድ ዘር እንደ ድምፀ ንብ ባለ ሩካቤ እንዳለ በድምፀ ገብርኤል ገብርኤል ነው ከሰማይ የተላከው። ምን ይላል ሉቃስ ሲጽፍ በምዕራፍ 1 ቁጥር 26 ላይ በስድስተኛው ወር መልአኩ ገብርኤል ከእግዚአብሔር ዘንድ ወደ አንዲት ድንግል ተላከ፣ የድንግሊቱም ስም ማርያም ነበረ ይላል። ድንግል መሆኗ ስሟን ጠቅሶ አገሩን ጠቅሶ ሂድ ገብርኤል ብሎ አድራሻውን ሰጥቶ ሂድ አለችልህ አለው። በመቅደሱ ሐርና ወርቅ ስታስማማ ገብርኤል መልአክ መጣና ተፈሥሒ 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 ኦ ማርያም ምልዕተ ጸጋ አንቺ ጸጋ የሞላብሽ ድንግል ማርያም ሆይ ደስ ይበልሽ አላት። አንድ የመሰላችሁ አንድ ውሃ ስትቀዳ ለውሻው ስትሰጠው ትዝ ይላችኋል። በጫማዋ ያኔ መጥቶ አበሰራት። እቤት ገባች ከቤተ ዮሴፍ። አሁንም መጣና ተፈሥሒ አላት። ሶስተኛ መቅደስ ስትገባ ሐርና ወርቅ ስታስማማ እየሰገደ እየታጠቀ እየፈታ አቤት የፈጣሪውን እናት እንዴት አድርጎ እንደሚያበስራት ገብርኤል መልአክ። ይሄ ጠዋት ድንገት አላቅም እንጂ እናንተ ትምጡ አትምጡ ከቅዳሴ በፊት ስብሐተ ነግሁ ላይ ሌሊት እኮ ካህኑ ራሱ ይላል ቦአ መልአከ አቢሃ ወቆመ ቅድሚሃ በክብሮ ይቤላ ይላል። ተፈሥሒ 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 ኦ ማርያም ምልዕተ ጸጋ ይላል። እናንተ ደግሞ ምን ትላላችሁ? አቤት እግዚአብሔር ምስሌክ እያላችሁ ምልዕተ ጸጋ። ከዚያ እንደውም ቀጥሎ ደግሞ ሲል እንደውም ካይበ ብሎ ይጀምራል። እንደገና ቦአ መልአክ ይላል። እንደገና ደግሞ ስልሰ ይልና ሶስተኛው ላይ ይመጣል። ከዛ ካላቱ ያዘማል ተፈሥሒ ይላል። ተፈሥሒ ማርያም ምልዕተ ጸጋ ተፈሥሒ እስመ ረከብኪ ሞገስ ተፈሥሒ እግዚአብሔር ምስሌኪ ይደልወኪ ፍስሐ እንበለ ሕፀፅ ወንትጋ አምላከ ሰማያዊ ዘአግመርኪ በሥጋ ከዛ ዘወለድኪ በሥጋ ይልና ሶስተኛ ይቀጥላል። አቤት የእመቤታችን ምስጋና እኛም እንዲሁ እንደ ገብርኤል እንደ ኤልሳቤጥ ተፈሥሒ 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 እንላታለን። ክብርና ምስጋና ለእግዚአብሔር ይድረሰው። በድምፀ ገብርኤል የተባለው ይሄ ነው። በድምፀ ገብርኤል ያለ ወንድ ዘር መጣና ተፈሥሒ አላት። ይቁነኒ በከመ ትምለኒ አለችው። እንደ ቃልህ ይደረግ አለችው። እሷ ከሁሉም ታውቃለች። ወዲያው አካላዊ ቃል ለኩነተ ሥጋ በድንግል ማርያም ማኅፀን ተሰጠ። ያለ ወንድ ዘር እመቤታችን ጸንሳ ወለደችው። ምኑን በሀበሰብ ወትውት በውስተ ሕዝብ በአርግዛ እመቤታችን ጸንሳ 9 ወር ሆኗት ቦታ ከለከሏት። የአምላክ እናት ስለሆነች በማኅፀኗ የተሸከመችው የሰማይና ምድር ፈጣሪ ነው።
ቦታ ከለከሏት። ገና እናቴ ማህፀን እያለሁ ምን ሙሉ በሰብ ነኝ አለ ኢየሱስ። ወትውት በውስተ ሕዝብ ተናቀ፣ ስፍራ ከለከሉት። ማቴዎስ ምን አለ? ማደሪያ አልነበራቸውም አለ። ተመልከቱ፣ ለማርያም አብራ ዮሴፍ አለ፣ ሰሎሜ አለች፣ ማደሪያ አልነበራቸውም፣ ከለከሏቸው። ድንግል ማርያም ጸንሳ ቦታ የሚከለክል ማን ነው? የመውለዷ ወራት ደርሶ ቦታ የሚከለክል ማን ነው? ኦርቶዶክስ አንከለክልም አለን ስፍራ። ድንግል ማርያም ነይ ወደ እኛ ቤት፣ ድንግል ማርያም ነይ ግቢ ከልጅሽ ጋር። የተዋሕዶ ልጆች ለአንቺ ቦታ አላቸው፣ የተዋሕዶ ልጆች ለልጅሽ ቦታ አላቸው። እኛ ክርስቲያኖች የተዋሕዶ ልጆች ለድንግልና ለልጇ ቦታ አለን። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። እስቲ ኮምፓራቲቭ እናድርገው ትምህርቱን። ኮምፓራቲቭ ቴዎሎጂ ሌሎች ያላቸው እንደ ቦታ ከለከሏት እኮ ነው ከለከሏት። አንዳንዶች ይሄን ሰምተው እኛም ቦታ አለን ሊሉ ይችላሉ። በፊት የነበረው ንግግራቸውን ተውት። እኔም በዛ ዘመን ብኖር ይሉ ነበር እኮ ያን የነበሩት። እኔም በዛ ዘመን ብኖር ኖሮ ጌታን ድንገት ልጸንስ እችላለሁ። እንደዚህ አይነት ደፋር የሰይጣን መንፈስ ያደረበት ሰው ነው እኮ ያለው ትውልዱ። ቦታ የለውም ለድንግል ማርያም። ራሱ ኢየሱስ ተናገረ፣ ምኑን በሐበሰ ወትውት በውስተ ሕዝብ። በሰው ዘንድ የተናቀው ምን ያለ ዳዊት ስለሱ ነው የሚናገረው። ኢየሱስ ነው የሚናገረው በዳዊት ላይ። በከብቶቹ በረት ብቻ አይደለም ይሄ የሆነው። በስቅላቱ ጊዜ አስቡት፣ ምኑን በሐበሰ ማለት በሰብ የተባሉት ሐናና ቀያፋ ናቸው። በእነሱ ዘንድ የተናኩ ነኝ አለ። ናቁኝ አለ ኢየሱስ። ሐናና ቀያፋ ሊቀ ካህናት ናቁኝ፣ ምኑን በሐበሰ ወትውት በውስተ ሕዝብ። ሕዝቡ ጸሐፍት ፈሪሳውያን ተሰብስበው ይሰቀል ይሰቀል አሉት። ያ ኦርቶዶክሳዊ የተዋሕዶ ሰባኪ ጳውሎስ ሐዋርያ በረከቱ ይደርብንና በፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 8 ምንድን ነው ያለው? እግዚአብሔርነቱን እንደ መቀማት አልቆጠረውም። እግዚአብሔርነቱን እንደ መቀማት አልቆጠረውም። ተመልከቱ፣ እግዚአብሔር ሆኖ ሳለ እግዚአብሔርነቱን እንደ መቀማት አልቆጠረውም። ግን እሱ እግዚአብሔር ነው አለ። የባሪያውን መልክ ያዘ። የባሪያውን መልክ ያዘ የሚለው የአዳምን መልክ ነው። የፈጠረውን አዳም ነው የሆነው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ አዳም ከኛ እንደ አንዱ ሆነ ይላል። የባሪያውን መልክ ያዘ ማለት የፈጠረውን አዳምን ሆነ። ኢየሱስ ክርስቶስ ሰው ሆነ። እሱ ግን እግዚአብሔር ነው። ዮሐንስ ወንጌላዊ ሲናገር በምዕራፍ 1 ላይ ሲጀምር ቀዳሚሁ ቃል ይላል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር አለና ያ ቃል ሥጋ ሆነ አለ። ክብርና ምስጋና ይግባው። እግዚአብሔር ሰው ሆኖ ይኖራል ከድንግል ማርያም። ያም ቃል ሥጋ ሆነ፣ ጸጋና እውነትን ተመልቶ በእኛ አደረ። ሆነ ብለው ተለወጠ የሚሉ ከሃዲያን ስላሉ አደረ አለባቸው ይላል። አደረ የሚለው ይዘው ህድረት እንዳይሉ ሆነ አለባቸው ይላል። ይሄ ረቀቅ ስለሚል ለዛሬ ተወዋል። በሰው ዘንድ በነሐና ቀያፋ የተናቁት ወትውት በውስተ ሕዝብ በፈሪሳውያን በጸሐፍት በአይሁድ ዘንድ በሮማውያን ዘንድ የተናቅሁ ነኝ አለ። ምክንያቱም አምላክ አይደለህም ብለው ሰቀሉት። ስለዚህ እግዚአብሔርነቱን እንደ መቀማት አልቆጠረውም። የባሪያውን መልክ ይዞ በምስሉም ተገኝቶ ለሞትና የመስቀል ሞት የታዘዘ ሆነ ይላል። ግን ከስም በላይ የሆነ ስም አለው አለ። ጉልበት ሁሉ የሚመለከክለት የሚሰግድለት ስም አለው አለ። ክብርና ምስጋና ለእግዚአብሔር ይድረሰው። ለስም አጠራሩ ክብር ምስጋና ይግባው። ኢየሱስ በሌሎች ዘንድ የተናቀ ነው። አምላክ አይደለህም ተብሎ የተናቀ ነው። ፈጣሪ አይደለህም ተብሎ የተናቀ ነው። ለምሳሌ ሪፎርሜሽን ሙቭመንት ጀርመኒ በ1517 ሲጀምር አንዱ ያደረጉት ከአምስቱ ሶላስ አንዱ ኢየሱስ እግዚአብሔር አይደለም የሚል ነው። አሁን ዓለም ሁሉ አቁም። አንዳንድ ድንገት ውስጥ ያላቸው የፕሮቴስታንት እምነት ተከታዮች ካላችሁ ይህንን ነገር መርምሩት፣ እዩት። ኢየሱስ እግዚአብሔር አይደለም በእነሱ ትምህርት። ኦምኒፕሬዘንት፣ ኦምኒሸንት የሚሉ እነዚህ ትልልቅ የቴዎሎጂካልና ፊሎሶፊካል ቃሎች አንዳንዶች ይሞክራሉ እንጂ
ለኢየሱስ አይሰጥም። ይሄ በሁሉ ቦታ አለ፣ በሁሉ ቦታ ይሞላ የሚለው አይሰጥም። እርግጥ የፕሮቴስታንት እምነት በጣም ብዙ ስለሆናችሁ የትኛው ነው ትክክለኛው ትምህርት የትኛው ነው የለም። ማንም እንዳሻው የሚናገርበት ስለሆነ መሰረታዊ ትምህርት የለም። ብቻ በራሳቸው የሚሞክሩ አሉ። ሆኖም ግን መሰረታዊ በሆነው ትምህርቱ ኢየሱስ እግዚአብሔር አይደለም። በእነሱ ትምህርት አንድ ነገር ግን ያምናሉ። አማላጅ ነው የሚል እምነት አላቸው። እኛ ጋር አዎ ከአብ ጋር አስታርቆናል፣ ከመንፈስ ቅዱስ አስታርቆናል፣ ከራሱ ጋር አስታርቆናል እንላለን። ልዩነት ስለሌለ በአብ ወልድ መንፈስ ቅዱስ ውስጥ አማላጅ የሚለው ቃል ግን ለኢየሱስ ፈጽሞ አይስማማውም። ምን ማህበረሰብ ወጥቶ ውስጥ ህዝብ አለ የተናቆለኝ እኮ አለ አምላክ ነኝ ሲላቸው እንዴት አሉ። ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ ኢየሱስ ክርስቶስ ምን አለ? እኔና አብ አንድ ነን አለ። ስንት ነን? አንድ ነን አለ። ወዲያው አይሁድ ምን ያደርጉት? ሮጠው ድንጋይ አነሱ። ድንጋይ ይዘው ሊገሉት መጡ። ምን ነው አላቸው? ምን አላቸው? ምን በደልኳችሁ አላቸው? ምን ክፉ ነገር ተናገሩ አላቸው? አይ የተናገርከው ሌላ ነገር ሳይሆን ልንገልህ የመጣ ነው፣ ራስህን እግዚአብሔር አድርገሃል አሉት። ተመልከቱ፣ እኔና አብ አንድ ነን ሲል ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ቁጥር 32 ቁጥር 33 ተመልከቱ። ኢየሱስን የገደሉት አምላክ አይደለህም ብለው ነው። ራስህን አምላክ አድርገሃል፣ ወንጀለኛ ነህ ነው። ለስም አጠራሩ ክብር ምስጋና ይግባው። አልገባቸውም። ኢሳይያስ ቀድሞ ስለነሱ ተናግሯል። በምዕራፍ 53 ላይ ኢሳይያስ ከአራቱ አበይት ነቢያት አንዱ የሆነው የስሙ ትርጉም ከኢየሱስ ጋር የሚመሳሰለው ያ መድኃኒት የተባለ ኢሳይያስ ነቢይ ምንድን ነው ያለው? እኛ እንደተቀሰፈ ቆጠርነው፣ ባየነው ጊዜ ደም ግባት የለውም አለ። ስለ ዘመዶቹ ሲናገር እንጂ ኢሳይያስ በደንብ ያውቀዋል፣ ነግሮናል። በምዕራፍ 6 ላይ እየነገረናል አየሁት ብሎ በምዕራፍ 7 ቁጥር 14 ላይ ነግሮናል። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን አማኑኤል ትለዋለች ብሎ እግዚአብሔር ይወለዳል ብሎ ነግሮናል። ስለ ዘመኖቹ ግን ሲናገር ባየነው ጊዜ ደም ግባት የለውም፣ ከትውልዱ ማን አስተዋለ? እንደተቀሰፈ ቆጠርነው፣ እንደተመታ ቆጠርነው፣ ስለ በደላችን ደቀቀ፣ በሱ ቁስል እኛ ተፈወስን። ግን ከትውልዱ ይሄን ማን አስተዋለ? ባየነው ጊዜ ደም ግባት የለውም አለ። ምን ማህበረሰብ ወትውት በውስተ ሕዝብ የተናቆረኛ ለኢየሱስ ኢሳይያስም ተናገረ። አዎ የተናቀ ነው አለ። ሰው ፊቱን እንደሚሰውርበት ነው አለ። አዎ ፊቱን ሰወሩበት። በቀራንዮ አደባባይ በሁለት ወንበዴዎች መካከል ሰቅለውት 13ቱን ሕማማተ መስቀል ታግሶ የሾህ አክሊል ደፍቶ በወንበዴዎች መካከል ወንበዴ ብለው ሰቅለው በዚህ የሚመጣው ይሄ ምንድን ነው ይላል ወንበዴ፣ ይሄኛውስ ወንበዴ። በዚህም ነገር እንደሚመጣው ይጠይቃል፣ ይሄ ምንድን ነው ወንበዴ? ረሃብስ ከዛ ምን ይለያል ይላሉ። ምራቃቸውን ተፉበት፣ ፊቱን ሸፍኖ መቱት። ባየነው ጊዜ ደም ግባት የለውም አለ። ዛሬም እንዲሁ በተለያዩ እምነቶች ኢየሱስ አምላክ አይደለም በሚል ተክዷል። ፈጣሪ አይደለም ተብሎ፣ አማራጭ ተብሎ፣ ነቢይ ተብሎ፣ ፍጡር ተብሎ ለስም አጠራሩ ክብር ምስጋና ይግባው ክደውታል። ባየነው ጊዜ ደም ግባት የለውም አለ ለእነሱ። ለእኔና ለእናንተ የተዋሕዶ ሰዎች ግን ባየነው ጊዜ ደም ግባት አለው። ድንግል ልጅ ኢየሱስ እሱ አምላክ ነው፣ የአማልክት አምላክ ነው። እሱ ጌታ ነው፣ የጌቶች ጌታ ነው። እሱ ንጉሥ ነው፣ የነገሥታት ንጉሥ ነው። ለስም አጠራሩ ክብር ምስጋና ይግባው። የእኔና የእናንተ አምላክ አይለወጥም። ለዕብራውያን ላይ ጳውሎስ ሐዋርያ በምዕራፍ 13 ቁጥር 6፣ 7፣ 8 ላይ ልዩ ልዩ በሆነ በእንግዳ ትምህርት አትወሰዱ አለና ምን አለ? ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው አለ። እግዚአብሔር ይለወጣል? አይለወጥም። የእኔና የእናንተ አምላክ ኢየሱስ ለዘላለም አምላክ ነው። ሰማይን የፈጠረው እሱ ነው። ምድርን የመሰረተው እሱ ነው። ክብርና ምስጋና ለዘላለም ለእሱ ይሁን። የእኔና የእናንተ አምላክ ባየነው ጊዜ ደም ግባት የለውም፣ ጉልበቱ ይሰግድለታል አለ። አሁን መልካ ኢየሱስን ያየ አይበቃም? ብዙ ቦታ ለሰዋል። መልካ ኢየሱስ ስንሰግድለት ለኢየሱስ ስንጀምር ጋር ሰላም ለዝክረ ስምከ ብለን ነው የምንጀምረው። ተመልከቱ፣ ያው በቃ ሁሉ ጊዜ ያለ ለስም አጠራርህ ለስምህ መታሰቢያ እሰግዳለሁ። ለስዕርተ ርእስከ እንላለን። ለርእስከ ለገጸከ ለቀራንብትከ
ለአይንቲከ እንቀጥላለን። ለአይንህ ለእነዚህ ለቀንዶች ኢየሱስ ዘንድ እሰግዳለሁ። ባየነው ጊዜ ደግሞ ማታሉ እኔና እናንተ አምላክ በተዋህዶ ቤተክርስቲያን በዚህ ቅድስት የተዋህዶ እምነት ውስጥ ለቀራንብትከ ለአይንቲከ ለአዛኒከ ለመላእክት ጉንጮቹ ሳይቀሩ ኢየሱስ ለአፍንጫው ለክርስቶስ እንሰግዳለን። ይሄ እኮ ሌላ ቦታ የለም። ለአናፊከ ለአፉከ ለአፍህ እሰግዳለሁ። ለአስናኒከ ለጥርስህ ኢየሱስ ይሰግድልሃል። የት ነው ያለው? ቦታስ ብቻ እንጂ ክብርና ምስጋና ለእግዚአብሔር ይድረሰው። እኔና እናንተ ይሄ ክብር ያለን እኔና እናንተ ይሄ ክብር ያለን ይሄንን ወቁ። ልዩነቱን እንድታውቁ እፈልጋለሁ። የኦርቶዶክስና የክደት እምነት ልዩነት መጽሐፍ ቅዱስ የሚያዘው የሚፈጸምባት ቅዱስ ቤተክርስቲያን ብቻ ናት። ኢየሱስ ክርስቶስ ተቆመሰ ለዘይጼው ለሚጠራው ሰው የኢየሱስ ስም ጾም ነው የምንለው። በግዕዝ ስለሆነ ነው እናንተ ባታውቁ። ኢየሱስ ክርስቶስ ህብስተ ሕይወት ለዘይበሉ ለሚበሉት ሰዎች ኢየሱስ ክርስቶስ የሕይወት ህብስት ነው። ኢየሱስ ክርስቶስ ጽዋ መድኃኒት ለዘይጼው ለተጠሙ ሰዎች ደግሞ ኢየሱስ ክርስቶስ ምንድን ነው አለ? የመድኃኒት ጽዋ ነው አለ። ኢየሱስ ክርስቶስ ተውመስ ለዘይጼው ኢየሱስ ክርስቶስ ህብስተ ሕይወት ለዘይበሉ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይጼው ከመ ይባርኩነ ይፈኑ አርዳኦ ለሰባኢነ ይስምዖ ወልታሁ መስዮ የሚጣላችሁን የሚጣላ ኢየሱስ ነው የሚላችሁ። ይሄን የሚነግራችሁ እሱ ነው። ጋሻችሁ መከታችሁ ነው የሚለው። ክብርና ምስጋና ለዘላለሙ ለስም አጠራሩ ይድረስ። ኢየሱስ ክርስቶስ ባየነው ጊዜ ደም ግባት የለውም የሚሉ ለሌሎች ነው። ለእኔና ለእናንተ ግን አምላካችን ነው፣ ፈጣሪያችን ነው። ይህንን አምነን ኢየሱስ ክርስቶስን ለዘላለም እናመልከዋለን። በዚህ ቤተክርስቲያን ኢየሱስ ይመለካል። አምላክ ነው፣ ከሰማይ የወረደ አምላክ ነው። እኔና አብና መንፈስ ቅዱስ አንድ ነን እንዳለ አብ ወልድ መንፈስ ቅዱስ አንድ ናቸው። ሁሌም ይሄን ነው የምንለው። እንደ ልምድ የመጣባችሁ አንድ ነገር ልንገራችሁ፣ ችግር የለውም ግን ልንገራችሁ። ድንገት አንዳንድ ሰዎች የለመዳችሁት አንድ ነገር አለ፣ በቅርብ ጊዜ የመጣ እኛ ኦርቶዶክሳውያን ብዙ ስንጠራ አብን ወልድ መንፈስ ቅዱስን ነው የምንጠራ። እግዚአብሔር አብን እንጠራለን፣ እግዚአብሔር ወልድ ኢየሱስን እንጠራለን፣ መንፈስ ቅዱስን እንጠራለን። አንድ አምላክን ብለን እንናገር። ይሄ ምስክርነታችን። አሁን ግን ምን ሆኖባቸዋል? ይሄ ግምጥል የማድረግ ነገር በኢየሱስ ስም የሚል አባባል ባህል ንግግር ሁሉ አለ። በኢየሱስ ስም ችግር የለውም። እኛ አሁን እንዳልኳችሁ እኛ ሁሌ ነው ኢየሱስ ክርስቶስ ምን ነው ሁሌ ነው የምንጠራው። ስንቴ እንደምንጠራው ስንቴ ሃሌሉያ እንደምንል ልነግራችኋችን። እንደው ዝም ብላችሁ እንኳን የሆነ እንደው ፍትሐት ላይ ብትሄዱ ስንቴ ሃሌሉያ እንደሚል ስንቴ እግዚኦ ማርነ ክርስቶስ እንደሚባል ታውቃላችሁ። እኛ ጋር በእኛ ቤተክርስቲያን ምንም ችግር የለብንም እኛ ስለ ኢየሱስ። ሌሎቹ ግን ገንጥለው ነው የሚጠሩት። እኛ ለዚህ የሆነ ነገር ሲሆን በስመ አብ ወወልድ ወመንፈስ ቅዱስ ሁሉ ነው የሚጠራው። አንድ አምላክ። ይሄ ነው እምነት፣ ይሄ ነው ሃይማኖት ማለት አብ ወልድ መንፈስ ቅዱስን ማመን ነው። በዚህ ነው የተረጋገጠው። አንሰ እፄ ወአኮሰብ ምኑን በሀበሰብ ወትውት በውስተ ሕዝብ ሁሉም ለይሬዩን ይትቃጸሙኒ የሚያዩኝ ሁሉ ይጠቃቀሱብኛል። ይሁሉ በከናፍሬሆሙ ወያሐውፁ ርእሶሙ ራሳቸውን እንዲህ እየነቀነቁ በከንፈራቸው ያወጡኛል። ቀራንዮ ላይ ሰቅለውት ኤሎሄ ኤሎሄ ለማ ሰበቅታኒ ሲል ኤልያስን ይጠራሉ። ኤልያስን ይጠራሉ። አልገባቸውም። ተቀማ አለ። ሐሞትና ከርቤ ሰጡት። እስቲ እስቲ የሚያምነው አምላክ ያድነው እንደሆነ አሁን ያሉ አምላክ መሆኑን አላወቁም። እሱ አምላክ ነኝ እኮ ስላለ ይሰቀሉ። አሁን ደግሞ ሌላ ይላል። የኔና የእናንተ አምላክ በሰው ተንቋል፣ በሌሎች ተንቋል። በእኔና በእናንተ ዘንድ ክብር አለው። ስለዚህ ጴጥሮስ ሲሰብክ ምን አለ? የከበረው አለት ክብሩ ለእናንተ ነው አለ። ሌሎች ግን አናጢዎች የጣሉት ድንጋይ የማዕዘን ራስ የእንቅፋትም አለት ሆነ አለ። የእኛ ግን ለምናምነው እሱ
በጽዮን ያደረው ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ የነሳው እርሱ ለእኔና ለእናንተ አምላክ ነው። ስሙ የተመሰገነ ነው። የአማልክት አምላክ ነው። የጌቶች የነገሥታት የልዑላን የቅዱሳን የኃያላን ደከማችሁ። ይህን በመስቀል ደከማችሁ። የጌቶች ጌታ ማለት ደከማችሁ። የአማልክት አምላክ ማለት ደከማችሁ። የጌቶች ጌታ የነገሥታት ንጉሥ በልብሱ ላይ የተጻፈ በጭኑ ላይ የተጻፈበት ስም ምንድን ነው የሚለው? አየሁት ነው ያለው። እንደው ምንድን ነው የሚለው? ራዕይ 21:18 ላይ አየሁት አለ፣ እንዲህም አለኝ አልፋና ኦሜጋ እኔ ነኝ፣ ሞቼ ነበሩ ተነስቻለሁ አለ። ተናገሩ፣ አልፋና ኦሜጋ እኔ ነኝ፣ ሞቼ ነበሩ ተነስቻለሁ። አይገርምም? አልፋና ነው። አልፋና ኦሜጋ ማለት እኮ የመጀመሪያው እኔ ነኝ፣ የመጨረሻው እኔ ነኝ። ከኔ በፊት ማንም የለም፣ ከኔ በኋላ ማንም የለም አለ። ዘላለም የሚኖር የኔና የእናንተ አምላክ እግዚአብሔር ብቻ ነው። የዓለም መራዊ ዛሬ የሚኖሩ ነገ የሉም። የግሪክ ፈላስፎች የሉም። ሶቅራጢስ የለም፣ ሞቷል አልተነሳም። ፕሌቶ የለም፣ ሞቷል አልተነሳም። ኤርስቶትል የለም፣ ሞቷል አልተነሳም። ናቡከደነፆር ንጉሡ ሞቷል አልተነሳም። ፈርዖን ሰጥሞ ሲኦል ወርዷል፣ የለም። ብዙ የእምነት መስራቾች አሉ፣ ሞተዋል አልተነሱም። ማተነሳ ዞሮአስተራኒዝም የመሰረተው ዞሮአስተር ሞቷል አልተነሳም። መቃብሩ ከተገኘ አጥንቱ በዛ ነው። ኮንፊውሸስ ሞቷል፣ የኮንፊውሽዝም እምነት መስራት ነው። ሞቷል አልተነሳም። መቃብሩ ከተገኘ አጥንቱ በዛ አለ። ቡዳ ሞቷል አልተነሳም ካሉ ተቀይሯል። በሪኢንካርኔሽን ነው። የእስልምና እምነት መስራች ነብዩ መሐመድ ቁርአን ላይ ተጻፈ፣ ሞተዋል አልተነሱም። የኔና የእናንተ አምላክ ኢየሱስ ሞተ፣ ሞትን ድል አድርጎ ተነሳ። ሞቼ ነበረ ሕያው ነኝ፣ አልፋና ኦሜጋ እኔ ነኝ፣ አልፋና ኦሜጋ እኔ ነኝ። ሞቼ ነበረ ተነሳው። ሙስና መቃብርን ደምስሶ ለእኔና ለእናንተ የእና እናንተ ትንሣኤ ያለን የምንለው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ለትንሣኤያችን በኩር ሆኖ ተነስቷል ይላል። ሌላ ሞት የተነሳ ታውቃላችሁ? የለም የለም። ታዲያ እምነትህን ትተህ ወዴት ነው የምትሄደው? ከዚች ቤት ወዴት ልትወጣ ትፈልጋለህ? ድንገት ከዚች ወጣችሁ ያላችሁ ሰዎች ምንድን ነው እያመለካችሁ ያላችሁ? ማንን ነው እየጠራችሁ ያላችሁ? ማን ነው ንጉሳችሁ? ማን ነው ጌታችሁ? እውነት ዳዊት እንደተናገረ ባየነው ጊዜ ደምግባት የለም ከሚሉት ናችሁ? በሌላ እምነት ያላችሁ ራሳችሁን መርምሩ። የቲፎዝነት ጉዳይ አይደለም። ስለ ሰባት ማንቸስተር እንደ አርሰናል ስለ ማንቸስተርና ስለ አርሰናል እናወራበታል። የነፍስ ጉዳይ ነው። የት ነው ያለኸው? ቅድም አንድ ጥያቄ ጠይቄ ነበር። እዚህ ልጠይቃችሁ ከኦርቶዶክስ ውጭ ያላችሁ ድንግል ማርያም ጸንሳ መውለጃዋ ደርሶ ቦታ አላችሁ? የልደት ቀን ክሪስማስ ስትሉ ድንግል ማርያምን ትጠራላችሁ? አንድ መዝሙር አለች ውጭ ሀገር የተዘመረችው ሜሪ ነው የምትላል መዝሙር አለች ውጭ ሀገር። ማርያም ታውቂ ነበር? በደንብ ነው የምታውቀው የጌታ ድንግል ማርያም በደንብ ነው የምታውቀው። ሉቃስ አልነገረም እንዴ? ሁሉም ነገር በልቧ ታስበው ነበር እኮ ይልሃል። የኔና የእናንተ በቤተ ሁሉም ታውቃለች። የአምላክ እናት ሁሉም ታውቃለች። ከሰው ወገን እኮ መንፈስ ቅዱስ ሙሉ ነሽ ከተባለ ምንድን ነው ታዲያ? መንፈስ ቅዱስ ሙሉ ነሽ ከተባለ ወርቅ ነች እኮ ነው ቤታችን። ዳዊት ምን አላት? ወትቀቡ ቅድስት በየማነ በአልባሰ ወርቅ ጽሑፍ ወርቅ አላት። ወርቅ ነች፣ ወርቅ የተጎናጸፈች። ወርቅ ሲባል ሙሉ ወርቅ እንዳይመስል አይደለም። ንጽሐ ድንግልና ነው እኮ በነፍስም በሥጋ በባህዶ በነቢብ በገቢር ድንግል እኮ ነች፣ ጽኒት እኮ ነች፣ ክብርት እኮ ነች። ምን ተከብርላት ለዚህ ነው። ምን ተወዳስ የምንላት ለዚህ ነው። ኧረ አባቶች አልገባችሁም እንዴ? ቤዛዊተ ዓለም ናት ድንግል ማርያም ለማገባው ነው ለዘላለም። አልገባህም እንዴ አባ? አልገባህም እንዴ መምህሩ? ተው እንጂ እንዴ! እንደው መልካስን እንኳን ያለው የመጨረሻዋን እንኳን ብሏት አያውቅም። የመጨረሻዋ መልካስን አታስታውሱ? ምን ነበር የምትለው? መጨረሻዋ
እንደው ቤዛ ቤዛ ስንላት ቤዛ 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 ነፍሰ ሁሉ ለቆም ነው ሟቲ ለሟቲ ሁሉ ድንግል ማርያም ለሚሞት ቤዛው አንቺ ነሽ። ልጅሽ ያስነሳልሻልና ክብር ምስጋና ለእግዚአብሔር ይድረሰው። ወገኖቼ ችግሩ እኮ አንዳንዶቻችሁ ከፖለቲካ ጋር ተጣብታችኋል። የፖለቲካው ተጠቅታችኋል። ችግሩ እኮ እሱ ነው። ሃይማኖትና ፖለቲካ፣ ሃይማኖትና ዘር፣ ሃይማኖትና ወገን፣ ሃይማኖትና ዓለም አይገናኙም። መንግስት በራሱ ይሰራል፣ ሃይማኖት ደግሞ የእግዚአብሔር መንግስት ይሰራል። ይህን ያላወቁ ናቸው የሚጎዱት። ይህን ያላወቁ ይጎዳሉ። ጊዜ ማን ይጠራጠራል? ጊዜ ማን? ባለ ጊዜስ ማን? ልትሆን ፈለግ አንተ ባለ ጊዜ ታው እማሆይ እንዳቅምሻለን ያለ ሰው አባናቸው እማሆይ ጋር የሄደች ህልማየው ዛሬ አቤት ያንቺ ይፈታ ነገም ትመጣለች። እማሆይን ማለት ደግሞ ምን አየሽ ዛሬ ይሄን አየው። አንድ ቀን ጉድ መጣ እኮ መላከ ሰላም እማሆይ ምን እንዳለች እኮ አባቴ እርሶ ለትንሣኤ ሲገቡ ቅዳሴ የሚለብሱትን ልብስ ለብሼ ያን የሚሉትን የወርቅ መስቀል ይዤ ረፈይ ያንን የወርቅ ጽላ ይዤ እማሆይ እንዳቅምሻለሁ ባቅም ነው ነው ሁሉ ነገር እግዚአብሔር ነው መስሎ ነው። ባለ ጊዜ ማን? ጊዜስ የማን? አሁን ይሄ ጨለማ ነው ቀን ነው? ቀን ማድረግ የሚችል የዓለም መሪ ያለ የናሳ ተመራማሪ ያለ ማን ነው? ይሄን የሚለውጠው ስሙ ማን ነው? የኔና እናንተ አምላክ ስሙ ማን ነው? ምን ነው ሀሳብ ናቁት እኮ አላወቁትም፣ አቀለሉት አላወቁትም። እኛ ግን እናከብረዋለን። የሰራዊት ጌታ እግዚአብሔር ኢየሱስ ክርስቶስ ሁሉ ማድረግ የሚችል እሱ ነው። የኔና እናንተ አምላክ ስሙ ለዘላለም የተመሰገነ ይሁንልን። ክብርና ምስጋና ለእሱ ይድረሰው። እኔና እናንተ እናከብረዋለን፣ እሱም እኛን ያከብረናል። አዎ እስቲ አይደለም ከወደደው ያድነው እያሉ ናቁት ይላል። እሱ ግን ሙስና መቃብሩን አጥፍቶ በሦስተኛው ቀን ተነሳ። እኛም ሁልጊዜ እናከብረዋለን፣ እንሰግድለታለን፣ እናመሰግነዋለን። ክብርም ምስጋና ለሥላሴ ይሁን፣ አሜን።